ናውን ምንድን ነው? ናውን ስም የምንለው ማለት ነው። የቦታ፣ የነገር፣ የሀሳብ፣ የሰው ስሞችን የሚጠቅስ የቃላት ክፍል ነው። በእንግሊዝኛው a noun is a word used to identify any of a class of people, places, things or ideas. ናውን አይነቶች አሉት። ማለትም የስም አይነቶችና ትርጉማቸውን የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። አብስትራክት ናውን ይሄ የረቂቅ ስም የምንለው ነው። ትርጉሙ ምንድን ነው? በእጅ የማይዳስሱ ነገሮችን ወይም ደግሞ names of things that cannot be touched or perceived by the sense ለመሰየም ነው የምንጠቀመው። ስለዚህ ልንዳስሳቸው፣ ልናያቸው ወይም ደግሞ በሴንሰሪ ክፍሎቻችን የስሜት ሕዋሳት ማለት ነው ልናያቸው ወይም ደግሞ ልንሰማቸው፣ ልንዳስሳቸው የማንችላቸው ማለት ነው። ኦኬ ምሳሌዎች ፍቅር ወይም ላቭ፣ ሰላም፣ ፒስ፣ እውቀት፣ ኖሌጅ እነዚህ አብስትራክት ናውን ነው የሚባሉት ማለት ነው። የአጠቃቀም ምሳሌ she showed great courage ትልቅ ጀግንነትን አሳይታለች። ኮንክሪት ወይም ደግሞ ማቴሪያል ናውን ይህ የቁስ ስም ነው። ትርጉሙን በምናይ ጊዜ በእጅ የምንዳስሳቸው ነገሮችን ለመሰየም ወይም ደግሞ names of physical objects that can be perceived by the sense እነዚህ ለመሰየም እንጠቀመዋለን። ምሳሌዎች ጠረጴዛ ወይም ደግሞ ቴብል፣ ውሃ ወይም ዋተር፣ መኪና ካር። የአጠቃቀም ምሳሌ I need to buy a new chair አዲስ ወንበር መግዛት አለብኝ። ኮሌክቲቭ ናውን የስብስብ ስም ትርጉማቸው ምንድን ነው? የቡድን ወይም ደግሞ ስብስብን ለመጥራት ልንጠቀማቸው እንችላለን። ስለዚህ በእንግሊዝኛው names a group or collection of items as a single unit ስለዚህ እንደ አንድ ቡድንን እንደ አንድ መሰየም ማለት ነው ጠቀሜታቸው። ምሳሌዎች ቤተሰብ ፋሚሊ፣ መንጋ ፍሎክ፣ ክፍል ክላስ። የአጠቃቀም ምሳሌ the audience applauded loudly ተመልካቹ ወይም ደግሞ አድማጩ በታላቅ ድምፅ አጨበጨበ። ኮመን ናውን አጠቃላይ ስም ወይም ደግሞ በአጠቃላይ ነገሮችን ልንሰይም የምንችልበት ማለት ነው። ትርጉሙ በአጠቃላይ ነገሮችን ለመሰየም የምንጠቀምበት ነው። ስለዚህ names of general non-specific people, places, things or ideas። ምሳሌዎች ሀገር country፣ ወንዝ river፣ ልጅ child። ስለዚህ ልጅ ስትል የትኛውም ልጅ ሊሆን ይችላል። ቦይ ስትል የትኛውም ወንድ ሊሆን ይችላል ማለት ነው። ስለዚህ አጠቃላችሁ የሰየማችሁ ነው ማለት ነው። የአጠቃቀም ምሳሌ the city is very large ከተማዋ በጣም ትልቅ ናት ወይም ደግሞ ነች። ስለዚህ ስለ ከተማዋ ትልቅነት ስለ የትኛው ከተማ እንደሆነ አልተናገራችሁም። ለዛ ኮመን ናውን ተጠቀማችሁ የሚባለው ማለት ነው። ፕሮፐር ናውን ላይ በመገቡ ጊዜ ግን የዛ ተቃራኒ ነው፣ የኮመን ናውን ተቃራኒ ነው፣ ልዩ ስም ማለት ነው። ይህ ግለሰብን፣ ልዩ ቦታ እና ልዩ ነገርን ወይም ደግሞ names of specific unique person, place or thing ለመሰየም እንደገና ደግሞ ኦልዌይስ ካፒታላይዝድ ነው። የመጀመሪያው ፊደል ሁልጊዜም ካፒታል ነው ማለት ነው ስትጠቀሙ የትኛውም የአረፍተ ነገሩ ቦታ ላይ ቢሆን። ምሳሌዎች ኢትዮጵያ ወይም ደግሞ ኢትዮጵያ፣ አበበ ያው በእንግሊዝኛ፣ አዋሽ ወንዝ አዋሽ ሪቨር በእንግሊዝኛ። የአጠቃቀም ምሳሌ አዲስ አበባ is a capital city አዲስ አበባ ዋና ከተማ ነች ማለት ነው። ይህን ይመስላል። ያልገባችሁ ነገር ካለ ጠይቁ። መልካም ጊዜ።